የፓርላማው አንዱ ስራ ዋንኛው ስራ ህግ ማውጣት ነው። ህግ አውጪ እንደመሆኑ መጠን ሌላው ደግሞ የህግን የዚህ ያወጣውን ህግ አፈጻጸም መከታተል ነው። ኦቨርሳይት ማድረግ ነው። ህግ አስፈጻሚዎችን ይቆጣጠራል ማለት ነው። ሌላው እንደተጠቀሰው የፓርላማ ዲፕሎማሲ ነው። በዚህ ረገድ የህዝብ ተወካዮች ምክር ቤት ከተለያዩ ሀገሮች ጋር የወዳጅነት ኮሚቴ የወዳጅነት ቡድን መስርቷል። ከአውሮፓ፣ ከምስራቅ አውሮፓ፣ ከኤዥያ እና ላቲን አሜሪካ፣ ከመካከለኛ ምስራቅ፣ ከአፍሪካ እና ከሁሉም በዓለም ዙሪያ ካሉት ሀገሮች ጋር የተለያዩ ቡድኖችን አዋቅሮ እነዚህ ቡድኖች የወዳጅነት ቡድን ነው የሚባሉት። የፓርላማ ወዳጅነት ቡድን ከተለያዩ ሀገሮች ጋር በተለያየ መስክ ግንኙነት ሲያደርጉ ነው የቆዩት። የግንኙነቱ ዓላማ በዲሞክራሲ ሂደት ከዳበሩ ሀገሮች ጋር ልምድ መውሰድ ነው። ሌላው በተለያዩ መስኮች ከነዚህ ሀገሮች ፓርላማዎች ጋር በተለያዩ መስኮች ከሀገሮቻቸው ጋር ግንኙነት ማጠናከር ነው፣ ማስፋት ነው። በዚህ ረገድ ብዙ ግንኙነቶች ተደርጓል። ጉብኝቶች በተለያዩ ሀገሮች እንደውም ደግሞ የተለያዩ የፓርላማ ወዳጅነት ቡድኖች በሀገራችን ጉብኝት አድርገው ከፓርላማና ከተቀሩትም መንግስታዊና መንግስታዊ ካልሆኑ ተቋማት ጋር ውይይት አድርገው ተመልሰዋል። ለምሳሌ ያህል እንደው በዚሁ ባለፈው ሳምንት የህንድ ፓርላማ የወዳጅነት ቡድን ከኢትዮጵያ ፓርላማ እና ከተለያዩ መንግስታዊና ሌሎች አካላት ጋር ተወያይቶ የተመለሰበት ሁኔታ አለ። ይሄ ምሳሌ ያህል ነው። በተረፈ ግን ቀደም ሲል ባለፉት 4 ዓመታት ውስጥ የወዳጅነት ቡድኖቹ ፓርላማ ቡድኖች ከኢትዮጵያ ጋር ያለውን ግንኙነት ሀገሮቻቸው ያላቸውን ግንኙነት በፖለቲካ፣ በኢኮኖሚ፣ በማህበራዊ መስክ፣ በጸጥታ ወዘተ በሁሉም መስኮች ለማጠናከር በሚቻልባቸው አግባቦች ላይ ሰፋፊ ውይይቶች፣ ግንኙነቶች፣ የልምድ ልውውጦች ሲደረጉ የነበረበት ሁኔታ ነው። ይሄ እንግዲህ ሂደት በስፋት ቀጥሏል ማለት ነው። የውጭ ግንኙነታችን ትልቁ ትኩረት ጎረቤት ሀገሮች ላይ ነውና ከነሱ ጋር ከጎረቤት ሀገሮች ጋር ያለውን ግንኙነት በተለያዩ መስኮች ለማጠናከር እንደዚሁ የተለያዩ ጥረቶች ተደርጓል። የጎረቤቶች ሀገር ሰላም እኛ ሰላም በመሆኑ የነሱ እድገት እኛ እድገት በመሆኑ የነሱ ልማት እኛ ልማት በመሆኑ የነሱ ተግዳሮቶች እና እድሎች የኛ እድሎች በመሆናቸው ስለዚህ ከነዚህ ከጎረቤት ሀገሮች ጋር ያለንን ግንኙነት በፓርላማ ደረጃም ልምድ በመቃየር ልምድ በመለዋወጥ የተደረጉ ሰፋፊ እንቅስቃሴዎች አሉ። በውጭ ግንኙነት ረድፍ ዘርፍ ማለት ነው። በኢትዮጵያ ያለውን ተጨባጭ ሁኔታ ለነዚህ የተለያዩ የፓርላማ አባላት በማስረዳት ከተለያዩ ሀገሮች ላይ የሚመጡት ወይዛ በሀገራቸው ወይዚህ የሀገሪቱ ውስጥ የተጀመሩን ሪፎርም በማሳወቅ የሪፎርሙን ውጤቶች በተለያዩ መስኮች የተገኙትን ውጤቶች በመግለጽ ከጎረቤት ሀገሮች ጋር ያለንን ግንኙነት ደግሞ በዚሁ ደረጃ በማሳየት በተለይ በእኛ ጎረቤት ሀገሮች ያሉትንም ችግሮች ለመፍታት በኢትዮጵያ በኩል የሚደረጉ ጥረቶች አሉ። በሰላም ለምሳሌ በጎረቤት ሀገሮች ያሉት ውዝግቦች ለመፍታት የሚደረጉ የዲፕሎማሲ ጥረቶች በዚህም ረገድ ኢትዮጵያ ያላትን ጥረት ስታደርግ ቆየውን ጥረት የተገኘውን ውጤት መገኘት ያለበትንም ውጤት ወደፊትም በምን አቅጣጫ ላይ መሰራት እንዳለበት ለነዚህ ለጎረቤት ሀገሮች ወገኖች የማስረዳቱ ሂደት ኦሬዲ በስፋት የቀጠለበት ሁኔታ ነው ያለው። ይሄ እንግዲህ ይበልጥ እየቀጠለ እየተጠናከረ ነው መሄድ ያለበት። የፓርላማ የውጭ ግንኙነት በፓብሊክ ዲፕሎማሲ ረገድም እንደዚሁ ማለት ነው። ይሄ እንግዲህ ፓብሊክ ዲፕሎማሲ ስንል የህዝብ ለህዝብ የሚያደርጋቸው ግንኙነቶች፣ ተቋማት የሚያደርጓቸው ግንኙነቶች ለምሳሌ ሲቪል ሶሳይቲው፣ የከፍተኛ ትምህርት ተቋማት፣ የእምነት ተቋማት፣ ታዋቂ ግለሰቦች፣ አርቲስቶች፣ የሚዲያ ተቋማት ከሌሎች ወገኖች ከሌሎች ሀገሮች ካሉት ተመሳሳይ አቻ ተቋሞች ጋር የሚያደርጓቸው ግንኙነቶች መበረታታት እንዳለባቸው ይታመናል። በዚህ ረገድም ከሞላ ጎደል ያሉ ፍላጎቶች አሉ። በተግባር ደረጃም ደግሞ የተሰሩ ስራዎችም ይኖራሉ። ይበልጥ ግን መስፋትና ተጠናክሮ መቀጠል አለባቸው ተብሎ ይታሰባል።
ሌላው ደግሞ ከህዳሴ ግድብ ጋር በተያያዘ በህዳሴ ግድብ ዙሪያ ያልተገቡ እንቅስቃሴዎች በሌሎች ወገኖች ሲደረጉ ቆዩትን ለማክሸፍም በፓርላማ ደረጃ ከአቻው ፓርላማ አባላት ጋር በተገናኘንበት ወቅት ይህን የማስረዳት ነገር የህዳሴ ግድብ ዓላማው ምን እንደሆነ ለምሳሌ ግድቡ ማንንም ወገን እንደማይጎዳ ይልቁንስ ለጎረቤት ሀገሮችም ሆነ ለተቀሩትም አካባቢዎች ጠቀሜታ እንዳለው በተለይም ተፋሰሱ ሀገሮች እርስ በርስ እንዲተባበሩ እንዲጠቃቀሙ ለማድረግ እንዲደጋገፉ ለማድረግ ግድቡ አስተዋጽኦ ሊኖረው እንደሚገባው ማንንም ወገን በጊዜ ግድብ ምክንያት እንደማንጎዳ ሁለተኛ ሙሌትና ሶስተኛ ሙሌት መጀመሪያ ሙሌት ተካሄደባቸው ወቅቶች ፈተናዎችን ለማቋቋም የተደረጉ ጥረቶች ነበሩ። ይህን ለተቀረው ዓለም ክፍል የማስረዳቱ ስራዎች በስፋት ተሰርቷል። አሁን ህዳሴ ግድቡም እንደሚታወቀው ወደ ውጤት የተቀረበበት ሁኔታ ነው ያለው። ሌላው ደግሞ በዚህ በሰሜኑ ሀገራችን ክፍል የነበረውም ግጭት ሰላማዊ በሆነ መንገድ አግባብ የተፈታበትና የፕሪቶሪያ ስምምነት በተግባር ላይ ያለበት ሁኔታ ነው ያለው። ሌሎችንም ችግሮች በዚህ ደረጃ ለመፍታት በኢትዮጵያ በኩል ሁልጊዜም ፍላጎት እንዳለ የውስጥ ችግሮችን ሁልጊዜም ሰላማዊ በሆነ መንገድ ከየትኛውም ወገን ጋር ጠረጴዛ ዙሪያ ተቀምጦ የመነጋገር ፍላጎት በአመራር በኩል እንዳለ የፓርላማው ይሄን መንፈስ ነው ለአቻዎቹ ወገኖች ሲገልጽ ቆየው። ከኢትዮጵያ ብሔራዊ ጥቅም ጋር የተያያዘ ነገር ነው። ምክንያቱም ኢትዮጵያ በአፍሪካ ውስጥ ትልቅ ህዝብ ያላት ትልቅ ሀገር ናት። በዚሁ ደረጃ የኢኮኖሚ እድገቷም ከፍተኛ ነው። ኢምፖርት ኤክስፖርቷም መጠኑ እየጨመረ የሚሄድበት ሁኔታ ነው ያለው። የኢትዮጵያ ኢምፖርት ኤክስፖርት መጠን በጨመረ ቁጥር ደግሞ የወደብ ፍላጎቷም እየጨመረ ይመጣል። ይሄ ደግሞ ተፈጥሯዊ ነው። የኢትዮጵያ እድገት የጎረቤት እድገት ነው ብለን እስከወሰን ድረስ የኢትዮጵያ ልማት የጎረቤት ልማት ነው እስካልን ድረስ በወደብ ፍላጎትን በመርካት ረገድ እና በዚህ ደረጃ የሚገኘውን ውጤት በማስመዝገብ ረገድ የሚመጣው ነገር ለጎረቤት ሀገር ይጠቅማል ብለን ስለምናስብ ሁልጊዜም የባህር በር ፍላጎቷን ሰላማዊ በሆነ መንገድ በሰጥቶ መቀበል መንፈስ ተግባራዊ ለማድረግ ጥረቶች እየተደረጉ ያለበት ሁኔታ ነው። በፓርላማም ደረጃ በዚህ መንፈስ ነው የሚሰራው። ለእያንዳንዱ ለሌላው ሀገር የፓርላማ አባል ወይም ከፓርላማ ጋር ለሚመጣ ወገን ይህን የማስረዳት በአጀንዳ ደረጃ ይህን እንደ ብሔራዊ ጥቅም የማራመድ ነገር የሚቀጥል ነው የሚሆነውና ይህንንም በዚህ ደረጃ ነው ማስተዋል የሚቻለው። የኢትዮጵያ ፓርላማ የኢትዮጵያን የአገሩ ልምድ ነው ለሌላው ማካፈል የሚገባው። ለምሳሌ በግሪን ሌጋሲ ረገድ የአየር ንብረት ለውጥን የሚያስከትለውን ችግር ለመግታት ወይም ለመቋቋም የሚደረገውን ጥረት ለመደገፍ በኢትዮጵያ በኩል የተደረጉ ጥረቶች እና የተገኙ ውጤቶች በጣም ጉልህ ናቸው፣ ጎላ ያሉ ናቸው። ማለት ይሄ ተሞክሮ ሌሎች ጎረቤት ሀገሮችም ጭምር ሌሎች ተመሳሳይ ሀገሮች ሊጋሩት የሚገባው ተሞክሮ ነው ተብሎ ይታሰባል። ይህንንም እንደ ፓርላማ አባል እንደ ፓርላማ እንደ ተሞክሮ ለሌላው የማካፈል ነገር ያለ ነው ማለት ነው። በግብርና ረገድም እየተደረጉ ያሉ ነገሮች በጣም ትልቅ ውጤት ያስገኙባቸው መስኮች አሉ። ለምሳሌ የስንዴ ምርትና የመሳሰሉት የሌማት ትሩፋት። እነዚህን ልምዶች ተመሳሳይ ለሆኑ በተመሳሳይ እድገት ደረጃ ላሉ ሀገሮች የማካፈሉ ነገር በጣም አስፈላጊ ነው የሚሆነው። አሁን ደግሞ በከተሞቻችን በኮሪደር ልማት ደረጃ እየመጡ ያሉ ለውጦችንም ሌሎች ወገኖች አትኩሮት እየሰጡት ነው። አትኩሮት ብቻም ሳይሆን አድናቆትም እየሰጡበት ሁኔታ ነው ያለው። ከዚህም ልምድ ለመቅሰም ፍላጎት ያሳዩ ሀገሮች አሁን ከቅርብ ጊዜ ወዲህ እየተስተዋሉ ያለበት ሁኔታ ነው ያለው። ይሄም ትልቅ ልምድ ነው የሚሆነው። አንዳንዶቹም ይህን ነገር ደፈር ብለው ወጥተው ትልቅ ልምድ ነው፣ ትልቅ እንቅስቃሴ ነው፣ ከዚህ መማር አለብን ማለት የጀመሩበት ሁኔታ አለ። በእነዚህና በመሳሰሉት መስኮች ችግር እንደውም ሰላማዊ በሆነ መንገድ የመፍታቱም ነገር ለምሳሌ ፕሪቶሪያ ስምምነት ልምድ ይሰጣል። በግጭት ውስጥ ላሉ ሀገሮች ችግርን አፍሪካዊ በሆነ መፍትሄ ለአፍሪካ ችግር መስራት የሚለውን ነገር በኢትዮጵያ ሲቀነቀን የነበረውን ነገር በመተግበር ረገድ የታየ ውጤት ነው፣ ጭላንጭል ነው። ይህንንም እንደ ልምድ ለሌላው ማካፈል ነገር አለ ማለት ነው እና በአጠቃላይ ልምዶች
እየተማሉ ነው የሚሄዱት፣ እያደጉ ነው የሚሄዱት፣ እየደረጁ ነው የሚሄዱት። የግድ በአንድ ጊዜ የተሟላ 100% ልምድ የለም፣ ግን ጅማሮቹ የሚያነቃቁ ለሌሎችም ሊሆኑ ይችላሉ የሚባሉ መሰል ተሞክሮች በኢትዮጵያም ደረጃ እንግዲህ ተጠቀሱ አሉ ማለት ነው። የተወሰነ አገር የወዳጅነት ቡድን አላቸው። ለምሳሌ እኛን መጥተው የሚያገኙን ብዙዎቹ የሀገራቸውና የአፍሪካ የፓርላማ የወዳጅነት ቡድን ነው የሚሆነው። የአፍሪካ ሲባል ኢትዮጵያን ያጠቃልላል ማለት ነው። አንዳንድ ስፔሲፊክ ሆነ ምስራቅ አፍሪካ ሊሉ ይችላሉ፣ ምዕራብ አፍሪካ ሊሉ ይችላሉ፣ ሰሜን አፍሪካ ሊሉ ይችላሉ። በዚህ ደረጃ አሉ የትም አካባቢ። አዲስ እኛን ለማግኘት መቋቋም የለባቸውም፣ እኛን እናቋቁማቸው፣ ራሳቸው ናቸው የሚያቋቁሙት። በሚመጡበት ጊዜ ግን የኢትዮጵያን የፓርላማ የወዳጅነት ቡድን ለማግኘት ሲመጡ ኖርማሊ አፍሪካን ቢያንስ የሚመለከት ቡድን ነው የሚሆነውና ስፔሲፊካሊ አጀንዳው ከዚህ ጋር ነው የሚሄደው። ስለዚህ ይሄንን ግብን ነው አዲስኛ ስለጀመርን የሚቋቋሙ ሳይሆን ኦልሬዲ ለአፍሪካ ተብሎ የሚቋቋሙ ናቸው። ፓርላማው ዓለም አቀፍ ያለውን የፖለቲካ ዳይናሚዝም ከግምት በማስገባት ማለት ነው። ዓለም አቀፍ የፖለቲካ ሁኔታ ዳይናሚክ ነው፣ ተለዋዋጭ ነው። የዛሬ ዓመት ያለው የነበረው ነገር ዛሬ የማይኖርበት ሁኔታ ነው ያለው። በርካታ የዓለም ክፍሎች ደግሞ በውጥረት የተሞሉ ናቸው። ከኛው ክፍለ አህጉር ብንጀምር እዚህ ሪጅናችን ውስጥ ጎረቤታችን ውስጥ ቀንድ አፍሪካ ውስጥ ውጥረት አለ። አውሮፓ ውስጥም አለ። የዩክሬን ራሽያ ግጭት አለ። ማዕከለኛ ምስራቅ ጋዛ አለ። ራቅ ያለም አካባቢ ግጭቶች አሉ። የመንግስታት መላወጥ፣ የፖሊሲ ለውጦች አሉ፣ የመሳሳቦች አሉ፣ የኃይል አሰላለፍ ለውጦች አሉ። ስለዚህ ፓርላማም ይሄንን ከግምት አስገብቶ ይሄንን አይቶ ማለት ነው በተቻለ መጠን የኢትዮጵያን ጥቅም በምን ሁኔታ ማካሄድ ይቻላል፣ አሁን ካለው ተጨባጭ ሁኔታ ጋር እንዴት ምን ብናረግ ነው በሚለው ሂሳብ ማለት ነውና ነው የሚሄደው። በመርህ ደረጃ ከሁሉም የዓለም አቀፍ ደረጃ ካሉት በሁሉም ኮርነር ካሉት ሀገሮችና ተቋማት ጋር ዓለም አቀፍ ተቋማት፣ አህጉራዊ ተቋማት፣ አካባቢያዊ ተቋማት ወዘተ ጋር በሁሉም መስኮች ያለንን ግንኙነት ማጠናከር በሚል መርህ ነው የሚሄደው። እዛ ላይ ወገን የለም፣ እዛ ላይ አይዲዮሎጂ የለም፣ እዛ ላይ የተለየ ፖለቲካ የለም፣ የተለየ ጎራ ምናምን የሚባል ነገር የለም። ምክንያቱም ዓለም አሁን ያለችው አልፈናል ባይፖላር እና መልቲፖላር ተብለው ናሚን ዩኒፖላር ተብለው ዓለም በሁለት ኃይሎች ወይም ደግሞ በአንድ ኃይል የምትመራበት ጊዜ ስላለፈ አሁን ከሁሉም ወገን ጋር ከሁሉም ኮርነር ካሉት ወገኖች ጋር አገሮችና ተቋማት ጋር ከብሔራዊ ጥቅማችን ጋር በተያያዘ የመደራደር የመገናኘት አብሮ የመስራት ጥቅማችንን የማስጠበቅ ስራ መሰራት አለበት። ይሄ እንግዲህ ቅደም ተከተል ይኖረዋል። የት ጋር ነው ቅድሚያ የሚሰጠው? ይሄ ከአቅም ጋር ይሄዳል፣ ከተቋማዊ አቅም ጋር፣ ከሰው ኃይል አቅም ጋር ይሄዳል። ግን በአጠቃላይ በዚህ መርህ ደረጃ ነው አሁን በሚቀጥለው የፓርላማው ተርም ይሄ ይቀጥላል ማለት ነው። ምክንያቱም ብሔራዊ ጥቅም ቋሚ ነው፣ ይቀጥላል። ዓለም አቀፍ ሁኔታ ደግሞ አለ። ዓለም አቀፍ ሁኔታ ደግሞ ቅድም እንዳልነው ዳይናሚክ ነው። ይሄን ዳይናሚዝም ከግምት በማስገባት የተለወጡ ነገሮችን በማስተዋል ብሔራዊ ጥቅምን በሁሉም መስኮች በፖለቲካውም፣ በኢኮኖሚውም፣ በማህበራዊም፣ በወታደራዊ መስክ፣ በቴክኖሎጂ መስክ ወዘተ ማስኬድን ይጠይቃል። ከሁሉ በላይ ደግሞ ዘመኑ ቴክኖሎጂ በተለይ አርቲፊሻል ኢንተለጀንስ እያደገ የመጣበትና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የዘመነበት በመሆኑ የመረጃ ፍጥነትም ስላለ ናቱም ከአምስት ደቂቃ በፊት ፔሩ ውስጥ ያለው ነገር ዛሬ ይሰማል። ዓለም የተለወጠች መሆኑን ከግምት ማስገባት በዚህ ፍጥነት ደረጃ ፓርላማውን ብሔራዊ ጥቅምን አጀስት እያደረገ ከግምት እያስገባ ብሔራዊ ጥቅምን በተንተራሰ ሁኔታ ምንም ነገር የለም እዚህ ውስጥ ብሔራዊ ጥቅም አንድና አንድ ነው፣ ግን በመከባበር በመተማመን በድርድር በሰላማዊ መንገድ ሰጥቶ በመቀበል መርህ ይሄን ለማስከበር መንቀሳቀሱን ይቀጥላል ማለት ነው። ፎርማል የሆነ ፓርላማ የውጭ ግንኙነት ወይም ውጭ ጉዳይ ብቻ አይደለም። ዜጎች፣ የትምህርት ተቋማት፣ ሲቪክ ሶሳይቲ፣ የእምነት ተቋማት፣ ግለሰቦች፣ የሚዲያ ተቋማት፣ ኢንዲቪጁዋል ዜጋ ጭምር ዛሬ ዲፕሎማት
የሀገሩን ብሔራዊ ጥቅም ለማስጠበቅ በየዘርፉ በአቅሙ መንቀሳቀስ አለበት የሚል መልእክት ነው ማስተላለፍ የምፈልገው።